በጣም ስትረስ አለው ከባድ ነው ስለ ቤተሰብህ እስቲ እናውራ የሶስት ልጆች አባት ነህ አንድ ወንድ ሁለት ሴቶች ምን አይነት አባት ነህ ትቆጣለህ ትናደዳለህ ወይስ የሚያቀርጥ አባት ነህ ያው ሁሉም ነኝ ሁሉም ውስጥ ሰጣው ይቆጣለሁ ያው በደንብ ፍሪደም የምሰጣቸዋለሁ ግን መቆጣት ሲባል ያው ምናልባት አንድ ጎጂ የሆነ ነገር እነሱን የሚጎዳቸው ነገር ሲሰሩ ካየው ሊቆጣ ይችላልው ልጅም ቢሆኑ ምናልባት የሆነ ቁጣ ቢኖር ያን ነገር ያስታውሱታል እዛ ቦታ ሲደርሱ እንዴ በዚህ ጊዜ ተቀጥቻለሁ ወይ ብሎ ያው ሜንታሊ እንዲሰማቸው ያን እንዲያስታውሱ ያደርጋልና ያው ከቁጣ ይልቅ ያው ብዙ ጊዜ በመምከር አምናለሁ መክራቸዋለሁ ይሰማሉ በጣም ጎበዝ ጥሩ የሚሰሙኛው የሚያከብሩ ልጆች ነው አሉ በዚህ ምናልባት የኔ ቁጣ በፐርሰንትም ቦታ የሚሰጠው አይደለም አስታውሱት ቀነኒሳ እንግዲህ አይናፋር ነው ይባላል እውነት ነው አይመስለኝም አይናፋር ማለት እኮ ምን እንደሆነ ትርጉሙን አላውቀውም በርግጥ ያፍራል ምን የሚያሳፍር ነገር ላይ አፍራለሁ አዎ ለምሳሌ ነው ምሳሌ አይሰጠው የሚያሳፍሩ ነገሮች ያው ለሰው ሲሰማ ደስ የማይለው ነገር ሊያሳፍረኝ ይችላል ማልጠብቀው ነገር በቃ ይሆናል ብዬ ማልቀብተው ነገር ያው ሊያፍር ይችላል ግን ስለዚህ እንደዚህ ብለው የሚያስቡ ሰዎች ልክ አይደሉም ማለት ነው የፍቅር ጥያቄ ለዳናዊት ገብረ እግዚአብሔር እንዴት ነው ያቀረብከው አንዳንድ ኢንተርቪዎች ተሰማ ይኋትና መቀወደድኳት ከዛ ስሟን ጠየቅኳት ስልኳን ተቀብዬ ወደ ዱባይ ሄድኩኝ የሚል ነገር ሰምቻለሁ ግን ያ ብቻ ነው እንደዚህ ያቺ ብቻ ነች ወሬው ያው ተውቅ እኮ አንድ ገጽታ ነው የሆነ ድንገት ነው ሰው ስታወቅ የሆነ ሰው ታይቶ ምናልባት የመጀመሪያ ቀን ያስበው ስላልሆነ አዎ ሳስቡት አሁን ፍቅር የሚባለው ወይ ደግሞ እንደዚህ ሰውን የሚወደው ምናልባት በህይወቱ የሚፈልገው ነገር ሊኖር ይችላል ለምሳሌ ህይወትን በእንደዚህ ቢሞላ ከብቸኝነት ወይ ከሰው ጋር መሆን በፈለኩበት ጊዜ ላይ አጋጣሚ ሳይ ወይ ልቤ ደነገጠባት ወይ አይቼ ወዳውኑ የወደድኳት ብትሆን ከዛ ደግሞ ያው ወደ መቀራረብ ይከዳል ዱባይ ግን ምን አወራህ ደውለህ ማለት ምን ላምጣልሽ ከሚለው ውጪ ያው ይሄው ነው ምንም ያው ተውቃጭ የመጀመሪያ እኮ መታወቃችን ስለሆነ ምንም የሚወራ ነገር የለም በቅርበትና በመቀራረብ እኮ ነው ብዙ ጊዜ ያው ጥያቄዎችም መጠናናት የሚመጣው እንጂ በመጀመሪያው ቀን ላይ እንዴት ምንም እኮ መጠየቅ የለበትም ምን መልካት ነገር የለም የሷን ባህሪ ሳላቅ ያው ባህሪውን አጥንቶ ሰው የተቀራረበ ሲሄድ ነው ጥያቄዎች የሚመጡት እንጂ ምናልባት በመጀመሪያዎቹ ላይ ምንም ጥያቄ ሊቀርብ አይችልም አብረን ወድጄሻለሁ ጓደኛዬ ሁኚ እንደዚህ አይነት ነገር አላልከም እንደዛ አይባልም ላይሆን ይችላል እኮ እኔ ቢፈልጉ እንኳን እሷ ላትፈልግ ትችላለች ስለዚህ ታዲያ እንዴት ታውቃለች ነው ወይስ ዝም ብለህ ያው በመቀራረብ ነው ከዛ በኋላ ምናልባት የመጀመሪያ ትውውቅ ይኖራል ፍቃደኛ ከሆነች ደግሞ አድራሻ ማለዋወጥ ፍቃደኛ ካልሆነች ያው እዛ ይቀራል ማለት ነው ፍቃደኛ ከሆነች አድራሻ ተላውጠው በሚቀጥለው ላይ በስልክ ብቻ ማነጋገር ሊሆን ይችላል ቀጥሎ ደግሞ ወደ መቅጠር ይከዳል እዛ ደግሞ ማውራት አለ ሻይ ቡና ያሉ በቃ ማውራት ይኖራል ድጋሚ ደግሞ ሌላ ቀጠሮ ሊኖር ይችላል በአንድ ጊዜ የሚሆነው ሁኔታው ራሱን ይገልጻል በስቴፕ ነው እድገት ያው እያደገ መሄድ አለበት እንጂ በአንድ ጊዜ የሚሆነው ያው እሱ የልጅ ሀብታ ነው የሚሆነው ስንት ጊዜ ከጋብቻ በፊት ስንት ጊዜ ቆያችሁ በጮኝነት አመት አካባቢ ብዙ ጊዜ ያው በጮኝነት ደረጃ ሁሉ ሰው እንደው አቅም ካለውና አቅም ይዋን ከደረሰ በኋላ በጮኝነት ደረጃ አቅም ካለው የትዳር መስራት ብዙ መቆየት የለበትም ሁለቱ አቅም ይዋን ከደረሱ በኋላ ምክንያቱም በጮኝነት ብዙ ጊዜ በሚቆዩበት ጊዜ ለመጠናናት እኮ የተወሰነ ወራት በቂ ሊሆን ይችላል ያው ተጠንቶም ያልቅም ሰው የሰው ባህሪ ደግሞ ያው መጀመሪያ ተውቅና ያው እድሜን በጨመርን ቁጥር
ታውቃቸው ብዙ እየተለዋወጠ ይሄዳልና ስለዚህ በእጮኝነት ደረጃ መቆየቱ ብዙ ጊዜ አደጋው ያው ብዙ ሊሆን ይችላል። እና አሁን በመጀመሪያ የተዋወቅካት ዳናዊትና አሁን ያለችው ዳናዊት ልዩነት አላቸው? ያው ከእድገት ውጪ ሰው ያድጋል ይለወጣል፣ ከዛ ውጪ አዎ ያው ከእድገት ውጪ ያው ቤተሰብነት ያው እድሜ በጨመረ ሰው ማቹርድ እያደረገ ይሄዳል አይደል? ማለት እየጠነከረ ነው የሚሄደው። ሜንታልም የምናስበው ኃላፊነትም በዛው ልክ አብሮ ነው እያደገ የሚሄደው። ልጅ ሲኖረንና ልጅ ሳይኖረን በፊት የነበረው ይለያያል። ምክንያቱም ያው ኃላፊነቱ በዛው ልክ እያደገ ይሄዳል። ምናልባት ልጅ ሳንወልድ በፊት የዛን አክል አይሆን ይችላልና ሰው ብዙ አማራጮች ብዙ ቪዥን ውስጥ ሊሆን ይችላል። ግን የሆነ ቦታ ላይ ደግሞ ሲደረስ የዛ ቪዥን እያጠበበ ሊሄድ ይችላልና በዛ ልክ ያው በዛ እድገት ደረጃ ነው ማስበው። ማለት የዛ ጊዜና አሁን ሊለያይ ይችላል። 12 አመት በትዳር ደግሞ በጣም ትልቅ ነው አይደል? 2000 ላይ ነው የተጋባችሁት በኢትዮጵያ አቆጣጠር። በምን ቃል ትገልጻታለህ? ግለጻት ብትባል ባለቤትህን አንድ አረፍተ ነገር እሺ ላርግልህ። አንድ አረፍተ ነገር ማለት አንድ 3-4 ቃል ያለው ብቻ በአጭሩ ቢገልጽ ያው በጣም ጥሩ ፍቅር የሆነች ባለቤት ፍቅር ነች። ያው ምን ብለህ ነው የምትጠራት? ዲና ነው የምላት። እሷስ? ሃኒ ቤቢ ሃኒ የምትለው። ባለቤት በቢዝነስ ውስጥ ተሳትፎ አላት እንዴ? በምትሰራው ስራ? አዎ ትሰራለች። ተሳትፎ አላት ማለት አሁን ያ ሙሉ በሙሉ እሷ ምክንያቱም እኔ ከስፖርቱ ጋር ትንሽ ቢዚ ስለሚያደርገኝ አንዳንድ ጊዜ ስራው ላይ ያው አልሳተፍም። እሷ ናት ሙሉ ኃላፊነቷን ወስዳ የምትሰራው። ምናልባት አንዳንድ ነገሮች ላይ ምክር መማካከር የሚያስፈልገው ነገር ላይ እንመካከር እንችላለን። ሙሉ ዱቲው ግን እሷ ላይ ነው ማለት ያው ኃላፊነቱ ያለው በሷ ላይ ነው። ውጤታማ ነች። በአንተ ስራ አሁን ምን አይነት ቢዝነሶች አሉ? በአብዛኛው ሆቴል ስራ ላይ ነው። ከዛም ባለፈ ያው ሆቴል ስራ እና ሌላ ያው ንግዱ ዓለም ላይ እየገባው ነው ያለሁት። ምናልባት ላኪና አስመጪ ምናምን የሚባሉ ነገሮች ላይ በዚህ ዘርፍ ላይ እየተሳተፉ ነው። ለምንድን ነው ግን በጣም ብዙ አትሌቶች ሆቴል የሚኖራቸው ወይም ሪዞርት ሆቴል የሚኖራቸው? ቀላል ነው እንደ ቢዝነሱ? ከባድ ይመስለኛል። እሱን ነው የማውቀው። አዎ ያው ብዙ ጊዜ በሮል ሞዴል እያየን ወደ ውጤት ስለምንመጣ ወይ አንዱን አይቶ እከሌ ሆቴል ሰርቷል ተብሎ ሌላውም ደግሞ ይመከታል። በአብዛኛው ግን ገብቷቸው ነው ብዬ አልገምትም። ያው ቢዝነሱ ሁኔታውም ስራው ገብቷቸው ነው ወደ ስራ የሚገቡት ብዬ አልገምትም። ሆቴል ስራ ላይ የሚገቡት ኢሞሽናል መሆን አለ። የስራው ክብደትና አስፈላጊነቱ ሳይረዱ የሚገቡበት ሁኔታ አለማወቅ ይመስለኛል። አውቆም የገባ ያልተበሳጨ ይኖራል ብዬ አልገምትም በዚህ ስራ ላይ። አንተ ይጸጽታል? እኔ አሁን ያው በወቅቱ ከዚህ ስራ ውጪ መስራት እየቻልኩ እዚህ ላይ መግባቴ ትንሽ ያው ካለው አሁን ስራ ውስጥ ገብቼ ሳይ የዛን ጊዜ ያልተገናዘብኩት ነገር አሁን ላይ ሳይ በጣም ትንሽ ያው ምጸጽተኛ ነገሮች አሉ። ግን ያው እንደ ሰው ከዛ ባለፈም ደግሞ ምናልባት እኔ አሁን በዚህ ላይ በጣም በሚፈልገው ጥቅም ላላገኝ ይችላል። ግን ብዙ ሰው ደግሞ በዚህ ቦታ ላይ ብዙ ሰው ተቃጥሮ ሲታይ እሱም ጥሩ ነው። እሱ ነው የሚያስደስተው ከምንም በላይ ብዙ ሰራተኛ መንቃጠሪያሽ እኔ አሁን ወይ በ10 ሰው በ20 ሰው ኮንትሮል አድርጌ ቢዝነስ የሚሰበስብበትና እስከ 150 200 ሰው ድረስ ሰው ቀጥረሽ ዛጋ እንድትተጠቃሚ ማድረግና 20 ሰው ተጠቃሚ ማድረግ ያው እኩል አይደለም። ይሄ ካለን ጥቅምም ደግሞ እኛም ከራሳችን ሀብት ለሌላ ሼር ከማድረግ አንፃር ስራ የመፍጠሩ ጉዳይ ያው ይሄ ያስደስተኛል። አሪፍ ሯጭ እንደሆን ካሪፍ ቢዝነስ ማን ነኝ ብለህ ታስባለህ? የቢዝነስ ሰው ነኝ ብለህ ታስባለህ? የቢዝነስ ሰው ነኝ ብዬ አላስብም በእውነት። ስለዚህ ቢዝነስን የሚቆጣጠርልህ ከሷ ያው አሉ፣ ብቻዋን አይደለችም። ያው አብሮ የሚሰሩ አሉ፣ የሚያማክሩ የሚሰሩ። ያው እያንዳንዱ ሰው ያው ሁሉንም ስራ አንድ ሰው መሸፈን አይችልም። ያው የስራ ዘርፍ አለው እያንዳንዱ
እዛ ስራ ውስጥ እነዛ የሚያግዟት ይኖራሉ። በጋራ በመመካከር ነው የሚሰሩት እና እኔ ደግሞ የቢዝነስ ሰው ምናልባት የቢዝነስ አይዲያ ሊኖረኝ ይችላል። የቢዝነስ አይዲያ በጣም አለኝ፣ ግን ያንን ደግሞ ክትትል አድርጎ ማሮጡ በዛ ቦታ ላይ ደግሞ ፊት የሚያደርግ በትክክል ስራውን የሚመራ ሰው ታማኝነቱን ጠብቆ ለስራው የሚያስፈልገውን ነገር አሟልቶ እንደራስ የሚሰራ ሰው ለማግኘት በጣም ይከብዳል አንዳንዴና ከዛ አንፃር ያው ብዙ ጊዜ ዲስካሬጅ የሚያደርጉ ብዙ ነገሮች ይኖራሉ እና ከዚህ አንፃር ምንም እንኳን የቢዝነስ አይዲያ ብዙ ቢሆንም ወደ ጎን እላለሁ። ማለት ያው ለጊዜው ስፖርቱ ጋር እስካለው በዛ ላይ ሙሉ በሙሉ መግባት አልፈልግም። ማህበራዊ ህይወትስ እንዴት ነው? ሰው ትጠይቃለህ? ዘመድ ትጠይቃለህ? ገጠር ትሄድና ትጠይቃለህ? የወለደ ሰርግ? ብዙ አይደለም እውነት ለመናገር እዚህ አልዋሽምና ብዙ አይደለም ማህበራዊ ሁኔታ ላይ ምናልባት አንዳንድ ጊዜ ያው በስልክ የሚቀርበኝንና ቤተሰቤን በስልክ ላናገር ይችላል በተወሰነ ጊዜ። ከዛ ውጪ በጣም ወሳኝ የሆኑ እንደ ለቅሶ ወይ ሀዘን ሊሆን ይችላል መድረስ ያለብኝ ቦታ ደርሳለሁ። ባለኝ ጊዜ ደስታ ላይም ቢሆን እንደ ሰርግ ያሉ ባለኝ ጊዜ መድረስ ሞክራለሁ። ማህበራዊ ሁኔታዎች ነው ለቅሶና ሰርግ እና ከዛ ባለፈ ያው በየጊዜው ሰዎችን ሄጄ ቤታቸው ሄጄ መጠየቅ ምናልባት እነሱ ጊዜዎችም ያጥሩኛል። ትንሽ ደካማ ነኝ፣ ድክመት አለብኝ በዚህ ላይ። ጊዜ ቢኖርህም ግን ከቤተሰብህ ጋር ግን በቂ ጊዜ ይኖርሃል? ከቤተሰቤ ጋር ያው የተሆናለሁ ከቤተሰቤ ጋር ነው በአብዛኛው ጊዜ የማሳልፈው። በጎ አድራጎት ስራዎች ላይ መሳተፍ ላይ እንዴት ነህ? በተወሰነ ሁኔታ ያው እሳተፋለሁ። አቅሜ በፈቀደ ያው እሳተፋለሁ። ተሳተፍኩባቸው ይኖራሉ። ከዛም ባለፈ ደግሞ ማህበራዊ ሁኔታ የበጎ አድራጎት የሚባለው የሚወራም የማይወሩ ብዙ ነገሮች ብዙ ጊዜ ያው በጎ አድራጎት መወራት የለባቸው ለሚዲያ ፍጆታ ይውላሉ በብዛት ደግሞ። አዎ መወራት የለባቸው ግን የሚወሩ ደግሞ ለሌላ አርአያ ለመሆን ሌላው ከዛ አይቶ ወደዛ ስራ ሰውን እንዲረዱ ለመቀስቀስ ለመጠቀም ያንን ቢያደርጉ ያው ጥሩ ነው። ከዛ በተረፈ ደግሞ እኔ አሁን በግሌ በየጊዜው ሰዎችን እረዳለሁ። ማለት ስፖርተኛ ሊሆን ይችላል ተቸግሮ የመጣ ሰው ብዙም ባይሆን ተሳትፎ አደርግበታለሁ። አዝኖ ያየሁትን ሰው አዝኖ የመጣብኝን ሰው ዝም ብዬ ኪሴ ውስጥ ብር ይዤ አላሳልፍም። ያው አቂቤን እየተገናዘብ ጣል አረግለታለሁ። ማለት አልመልሰውም። ከፍቶ እንዲመለስ አልፈልግም። አቅም ካለኝ ከሌለኝም ደግሞ ወይ ኪሴ ውስጥ ካላስኩ ወይ አሁን አላስኩም ሌላ ጊዜ ላለው ቀጥሬ በስነ ስርዓት ወይ ተመልሶ ሌላ ጊዜ ሊረዳ ይችላልና ይሄ በተናጠል ማደርገው እንደው ኦርጋናይዜሽን ላይ አሁን የተደራጀ በጎ አድራጎት ላይ ከሚሳተፈው ውጪ በግሌ ማደርጋቸው በጣም ብዙ ነው። ምናልባት ከጊዜ አንፃር ትላልቅ በጎ አድራጎት የሚያደርጉ ላይ ነው በተወሰነ ተሳትፎ አደርጋለሁ። ብዙ ሰው ጀግና ይልሃልና ጀግና ነኝ ብለህ ታስባለህ? ጀግና የሚባለው እኮ በየትኛው መስክ ላይ አሸናፊ የሆነ ማለት ሰክሰስ የሆነ ሰው ጀግና ቢባል ጥሩ ነው። ምክንያቱም አርአያ ይሆናል ለሌላው እንደ ከሌ መሆን አለብኝ ነኝ ብሎ ታታሪ ሆኖ እንዲሰራ ያበረታታል። እንደ ሮል ሞዴልም ወይ ደግሞ እንደ ማበረታቻም ይቆጥራል ሌላ ሰውና በኔ ሙያ ብቻ ሳይሆን ሌላው ባሉ በሙያቸው በጣም በቃ ኢቲካል ሆኖ ስነ ምግባራቸውን በደንብ ጠብቆ ስራቸው ሙያ የሚጠብቀውን በአግባቡ አሟልተው በዛ ስራ ከሌላ በልጦ የተገኘ ሙያተኛ ጀግና ነው። ይሄ በሙያውን በሚገባው ተግብሯል ቢባል ጥሩ ነው። እኔ አሁን በተናጠል እኔ ጀግና ነኝ ብዬ አላወራም። ግን አሁን ያልከውን ሁሉ ታሟላለህ። አሁን ያልከውን ታሟላለህ ግን አጣራም በጣም ትህትና ነው። እንግዲህ እኛ ጀግና ነው እንላለን፣ ችግር የለም አንተ አትበል። አሁን ያለውን የአትሌቲክስ ሁኔታ እንዴት ታየዋለህ? በፊት በጣም ጠንካራ እንደነበረ ሁላችንም ትዝ ይለናል። ምናልባት አሁንም ጠንካራ ሊሆን ይችላል። የድሮ የሯጮቹ ጥንካሬና የአንድነት ስሜት አሁንም አለ ብለህ ታስባለህ? ያው ስፖርቱ አለ በስም አለ፣ ግን እንደ ድሮ በዛ ደረጃ ትንሽ ያው
ደካማነት ይታይበታል በዙ መስክ ላይ እንደ በፊቱ ጠንካራውን በተለይ በአትሌቲክሱ ላይ ጠንካራ ሆኖ እየቀጠለ አይደለም። በፌዴሬሽኑ አካባቢም ያለው በፊት የነበረው ዩኒቲና አንድነት ያው በእንደዛ ደረጃ አይደለም። ትንሽ ክፍተቶች ይታዩበታል። ከዛ ባለፈ ደግሞ በዓለም ላይም ያሉት በአትሌቲክስ ዙሪያ ስፖርቱ እየቀነሰ ነው። አትሌቲክስም እየተዳከመ ነው አለው። ብዙ ከስፖንሰር ጋር የተያያዘ ሊሆን ይችላል። ከዛ ባለፈ ደግሞ ብዙ ስፖርቶች በዓለም ላይ እየበዙ ነው። ሰው ብዙ አማራጮችን ማየት ይፈልጋል። ለምሳሌ አትሌቲክስና ሜቢ ፉትቦል ብቻ ሊሆን ይችላል በጣም ጎልተው የሚታዩ ከዚህ በፊት የነበሩ። አሁን ግን በጣም የስፖርት አይነቶች በዝተዋል። ስፖንሰርም ወደ እነዛ አዳዲስ ስፖንሰሮች ላይ መሄድ፣ ተመልካቹም እንደዛ ወጣቱ አዲሱ ትውልድ ደግሞ የተለያየ ብዙ ጊዜ በማየት ያሳለፈውና የሚያውቀውን ሳይሆን ወደማያውቀውና አዳዲስ ነገሮችን ይመከታል። ቴክኖሎጂውን በዛው ልክ ያው የተለያየ ነገሮች ላይ ሰው ቢዚ እንዲሆን ስላደረገ ነገሮች እየቀሰቀሱ ነው። እዛ የሆቴል ምግብ እየበላ ወፍሯል የሚል ዶክመንተሪው ላይ ሰምቼ ነበር። የሆቴል ምግብ እየበላ ያለ ጥንቃቄ እየበላ ክብደት ጨምሯል። አዎ የሆቴልም ላይሆን ይችላል። በቤታችን የምንበላው ብዙ ጊዜ ሆቴል አልበላም፣ ግን ያው አልፎ አልፎ ለስራ እዛ በሚሆንበት ወይ የሆነ ዝግጅት ቢኖር ሊበላ እችላለሁ። ግን ያው በቤታችን የምንበላውም ጥንቃቄ ካላደረግን እነዚህ ፈረንጆች ስለኛ ሲያወሩ የፈለጉትን ነው የሚያወሩት ማለት ነው። የውጭ ሀገር ዶክመንተሪ የተሰራ ነው ያየሁትና ብዙ ጊዜ ተቃራኒ ነው። እንደው አሁን እንደ በዛም ከሆኑ ብዙ እየበሉ እንደዚህ ብለው ያው ጥሩ ነው ለሀገራችን ለስማችን። ምክንያቱም ብዙ ጊዜ ምግብ የላቸውም፣ ብዙ ምግብ የላቸውም፣ ደሃ ናቸው፣ ምግብ አይገኝም ኢትዮጵያ ብለው የሚያምኑ አሉ። እንደውም እንደዛ አይነት ዜና በውጭ ላይ መሰራቱ ጥሩ ነው። በቂ ምግብ አላት ኢትዮጵያ። ቴዲ ቀነኒሳ አንበሳ ቀነኒሳ ብሎ ዘፍኗልና እንደው በአጋጣሚ አንተ ባለህበት እሱ ሙዚቃ ተከፍቶ ሰው አላስጨፈረህም? አንበሳ ቀነኒሳ እያልክ አልጨፈርክም? ጨፍራለሁ፣ ብዙ ጊዜ ጨፍራለሁ። እንዴት ነው የማልጨፍረው? ያው እሱ የማይጠየቅ ጥያቄ ነው። ጨፍራለሁ ብዙ ጊዜ፣ ደስ ይላል። ሰው መቼስ አንተን እያለ ሲጨፍር አንተ ራስህን እያልክ ያው ደስታውን ያው በዚህ መልክ ስለገለጸ ሰውም ደግሞ የሚወድሽ ህዝብ ከአብሮሽ ደስታውን በዛ መልክ ሲገልጽ ደስ ይላል። ያው ከሚወድሽ ሰው ጋር ህዝብ ጋር አብሮ መጨፈሩ ደስታውን ሼር ማድረጉ በጣም ያስደስታልና ከዛ አንፃር እሱ ሙዚቃ እናንተ እዛ ሆናችሁ ነው ሳትመጡ ገና የወጣ። ምን ተሰማህ ስትሰማው? በጣም ደስ ይላል። ያው ቴዲ ያው ታላቅ ዘፋኝ ነው። በዛው ያው ታላቅነቱን ጥንካሬውን ያው እውቀቱን በዛው ልክ በአጭር ጊዜ ገልጾታል። ስለዚህ የሚመሰገን ያው መከበር ያለበት ሰው ነው። አግኝተኸው ቴንኪው አልከው? አዎ አግኝቼ ቴንኪው ብያለሁ። በጣም ደስ ይላል። ሌላው መጨረሻ ላይ ምናልባት ወደ ጨዋታ ጊዜያችን ከመሄዳችን በፊት ለሀገራችን ወጣቶች ማስተላለፍ የምትፈልገው መልእክት ካለ፣ ለመሪዎች ማስተላለፍ፣ ለሃይማኖት አባቶች ማስተላለፍ የምትፈልገው ነገር ካለ? ሁሉም በሙያውና በመስኩ ባለበት ሙያው ጠንክሮ እንዲሰራ በደንብ አስበው ያው በሙያቸው ሰክሰስ ለመሆን እንዲሰሩ እላለሁ። ሁሉም ያው እንደ ስራቸው በስራቸው ላይ እንዲጠነክሩ ያው በርቱ ማለት ፈልጋለሁ። ወጣቶችና ትልልቆችን ስፖርት እንዲሰሩ እንዴስ? ወደ ስፖርቱ ደግሞ ጠንክሮ ቢሰሩ የሚወዱት እንትን ላይ ከሚሰሩት ትምህርትም ካለ ትምህርት ላይ እያሉ ስፖርት መስራት ይቻላል። መሪዎችን አልመክርም ነው የምትለው? አይ እሱ አይመለከተኝም። የሚመለከተው ስፖርቱን ነው። ስፖርቱ ላይ መምከር ፈልጋለሁ። እሱ ደግሞ ያው ስራቸውን አውቀው ይሰራሉ ብዬ ገምታለሁ። ተመልካቾቻችን እንግዲህ ፕሮግራማችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። ሌላው ገጽታ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ ሁልጊዜ እንደምታውቁት በአንድ በኩል ብቻ የምናውቃቸውን ሰዎች ሌላውን ገጽታቸውን እንጫወትበት ፕሮግራማችን ነው። እንግዲህ ዛሬ ከኛ ጋራ ሁላችሁም የምታውቁት ጀግናው አትሌት ቀነኒሳ በቀለ በስቱዲዮ ከኛ ጋራ ይገኛል። ዛሬ ከሱ ጋር ጨዋታ የምናደርግ ነው የሚሆነው። ሌላውን ምናልባት ብዙዎቹ ተሰምተው ሊሆን ይችላሉ። ነገር ግን አንዳንድ ጨዋታዎችን ከሱ ጋር እናደርጋለን። በፕሮግራማችን ዘና እንደምትሉ እንደገና ደግሞ
ቀነኒሳን በተለየ መልኩ የምታዩበት ሊሆን እንደሚችል ተስፋ እናደርጋለን። አብራችሁን ቆዩ። ቀነኒሳ እጅግ አመሰግናለሁ ስለመጣ። ምንም አይደለም። እናንተም ስለጋበዛችሁ አመሰግናለሁ። እሺ እንግዲህ አንተ የምናውቅህ በጣም ትልቅ ሯጭ እንደሆንክ ነው የምናውቀው። እንደገና በተለይ ደግሞ ከ2003 እስከ 2009 ዓ.ም እንደ አውሮፓውያን አቆጣጠር በትራክ ውድድርም እንደገና በአገር አቋራጭ በጣም የታወቅበት ማትሸነፍ የነበርክበት ጊዜ እንደነበረ ይታወቃል። በእነዚህ ጊዜያቶች ውስጥ 4 የኦሎምፒክ ሜዳሊያ፣ 7 የዓለም ሻምፒዮንሺፕ አግኝተሃል። 12 የአገር አቋራጭ ሜዳሊያዎችን ተቀብለሃል። በተለይ ደግሞ በብዙ አመት በመሃል ጋፕ አድርገህ በጉዳት ምክንያት ከጥቂት ወራት በፊት በ37 አመት ከወጣት ከሆንክ በኋላ የማራቶን ተወዳድረ በጣም አስደናቂ ውጤት እንዳገኘ የቅርብ ጊዜ ትውስታ ነው። በዚህ እንግዲህ በተለይ በጣም ከጉዳት በኋላ በ2 ሰዓት ከ1 ደቂቃ ከ41 ሰከንድ የዓለም ሁለተኛው ፍጥነት የፈጣን ሰዓት አስመዝግበሃል። ይሄ እንግዲህ ላለፉት በአጠቃላይ 14-15 አመታት የነበረ ህይወት ነው እና ግን ይሄም ባናቅ ኖሮ ይሄ ባይሆን ኖሮ አንተን በሌላ በምንድን ነበር የምናውቅ? ያው የኔ ፍላጎት ብዙ ነገር ሊሆን ይችላል። ያው ሰው ይሄን ሆናለሁ ብሎ ያስባል፣ ያቅዳል። ግን ያው ያንን ደግሞ እግዚአብሔር ብቻ ነው የሚያውቀው። ምናልባት ሰው ባሰበው ላይሆን ይችላል። እግዚአብሔር የፈቀደው ቦታ ነው። ሆኖም ግን ያው እኔም ታታሪ ወጣት ነበርኩ። በነበርኩበት ጊዜ ከስፖርቱ በፊትም ጠንካራ ነበርኩ እና በሆነ ቦታ ላይ የሆነ ስራ ላይ ይገባለሁ ብዬ ገምታለሁ። ማለት ያው ሰዎች ተምሮ የሚሆኑበት ያው ጥሩ ስራ ምለው ቦታ ላይ የሚሆን ይመስለኛል። ግን ያው ይሄ ነው ያ ነው ብዬ አሁን እንደዚህ የሚሆን ይመስለኛል ብዬ ባላስቀምጠው፣ ምናልባት አስተማሪ ሊሆን ይችላል፣ ዶክተርም ሊሆን ይችላል። ግን ያው ውስጥ ጥንካሬው አንተ ውስጥ ስላለ በዛ ጠንክረህ ግን ስቲል ምን በየትኛውም ሰው ፍላጎት ካለውና ሰርቶ መለወጥን ተምሮ አንድ ቦታ ለመድረስ እቅድ ካለውና ዋና በራስን ማሳመን ነው። ጥሩ ጎበዝ ተማሪም ነበርኩ። ስለዚህ ምንም የሆነ ስራ ላይ መሆን ያቅተኛል ብዬ አልገምትም። ንግድ ውስጥስ ምናልባት በልጅነትህ ነጋዴ እንደነበርክ ተነግድ እንደነበረ እንቁላል እና ዶሮችን ተሸጥ እንደነበረ ወደ አዲስ አበባም ራሱ ይዘህ ትመጣ እንደነበረ ይታወቃል። በዛም ሊሆን ይችላል። አሁን በንግዱ ዓለምም ምናልባት ለዛ ነጋዴ ለመሆን አንዳንድ ጊዜ ያው የግድ ዲግሪ መያዝ ላያስፈልግ ይችላል፣ ወይ ተምሮ እስከ ጫፍ ለመድረስ ያው ላያስፈልግ ይችላል እና በዛም ሊሆን ይችላል። ግን ዞሮ ዞሮ ትምህርት አስፈላጊ ነገር ነው። ባያስኩበት ያው ትምህርቴን እስከ ጫፍ ለማድረስ ከንግዱ ጋርም ሊሆን ይችላል። ሌላ ያው ምናልባት ትምህርቱ የሚጠይቀውን ጉዳይ ላይ ያው ትምህርት የግድ ስለሚሆን ነው። ጥንካሬን ከማን ተማርክ? ከቤተሰብ? ያው ከቤተሰብ ውስጥ ማን በተለይ? እናትም አባትም ያው ይሰራሉ። ማለት ያው ሁለቱም የራሳቸው የሆነ የስራ ድርሻ አላቸው። በዛ ውስጥ በተለይ አባቴ እኔ አሁን በልጅነት በነበርኩበት ወቅት ላይ ይታመም ነበረ እና በተለይ እናቴ በጣም ብዙ ውጣ ውረዶችን አሳልፋ ያው እኛን ለማሳደግ ትሰራ ነበር እና ጠንካራ ነበረችና ምንም አይገድባትም እና በተለይ ከናቴ ነው ጥንካሬ። ስንት ልጆች ነበራችሁ አብራችሁ ያደጋችሁት? 6። አንተ ስንተኛ ልጅ? እኔ ሁለተኛ ልጅ ነኝ። ትንሽ ጫናው ይበዛ ነበር ማለት ነው? በተለይ ከታች ታናናሾች ስለነበሩ? አዎ ይበዛል። ለምሳሌ አሁን በገጠር ደረጃ ለትምህርት ያላቸው ግንዛቤ በጣም ትንሽ ነበረ። ብዙ ጊዜ ሰው ልጆች ያው
ስራ ማገዝ አለባቸው ወይ በእርሻ ወይ በሆነ ስራ ግብርና ውስጥ ጠንካራ እንዲሆኑ ነው የሚፈለገው እንጂ ወይ ሁሉም እንዲማሩ አይፈልጉም። ለምሳሌ አንድ ሰው 5-6 ልጅ ካለው 2-3 ልጅ ከተማረ ሌላው መማር አያስፈልግም ብሎ ያምናሉ። ሌላው ግማሹ ሌላ ስራ ይስራ 2-3 ሰው ከተማረ በቂ ነው ከዚህ ውስጥ ብሎ ነው የሚያምኑትና እንደውም በልጅነቴ ነው አሁን ትምህርት መግባት በነበረኝ ሰዓት ላይ አይደለም የገባሁት። እሱም በስንት መከራ ያው አልቅሼ ምን ብዬ ሰው ሁሉ አጎቶቼን አማላጅ ልኬ አስለምኜ ነው ለመማር የበቃሁት እንጂ ታላቅ ወንድሜ ከገባ በኋላ እኔ እንዲማር አልተፈለገም። ግብርና እንዲያግዛቸው ምናልባት 2ኛ 3ኛ ልጅ እንዲማር እድል ሊሰጥ ይችላል። ይሄ ነበር ያው በቤተሰብ የነበረው አቋማቸው። ግን በኋላ ላይ እንደውም እድሉን ያገኘሁት ሽምግልና ስለላኩ ብቻም ሳይሆን ታላቅ ወንድሜ ልክ 3ኛ ክፍል ደርሶ አልማርም በቃ እኔ ተመልሼ ግብርናን መስራቱን ፈልጉ መማር አልፈልግም ብሎ 4ኛ ክፍል አልገባም አለ። የዛን ጊዜ በቃ እሱ ካልተማረ ተቃቀነ ሳይከተል እሱ ይግባ እሱ ወደ እርሻ ይመለስ አግብቶ ያው ልጅ ወልዶ እንዲኖር ተብሎ ተመለሰ። ያው በዛው እሱ ትምህርቱን አቋርጦ ወደ ስራው ገባ። እኔ ደግሞ ወደ ትምህርት ከታናሽ ወንድሜ ጋር። በጣም ጥሩ ነው። እድለኛ ነህ ማለት ነው። በጣም ግን የስራው ጫና እንዴት ነበር? አዎ ገጠር ሲኮን ብዙ ስራዎች አሉ። ለምሳሌ በእርሻ ጊዜ ቤተሰብ መርዳት አለ፣ አጨዳ ጊዜ አለ፣ የአረም ጊዜ ደግሞ ሲደርስ እና ከዛም አልፎ ያው ሲታጨድ የውቃ ጊዜ አለ። ከዛ ባለፈ ደግሞ እነዚህ ስራዎች ባይኖሩ እንኳን ከብት በማገድ ነው የምናሳልፈው። የግድ በቃ ከትምህርት ቤት ከተመለስን ወደ ስራ ነው መሄድ አለብን። ቁጭ ብሎ ማጥናት ወይ ደግሞ የቤት ስራ መስራት የለም። አንዳንድ ጊዜ የቤት ስራ እንኳን ሳንሰራ ትምህርት ቤት የምንሄድበት ያለችንን ጊዜ ትምህርት ቤት መሄጃ ሰዓታችን ላይ ሮጠን ቀስ ብለን የምንሄድበትን በሩጫ ትምህርት ቤት ደርሰን እዛ ያሉን የቤት ስራ የተወሰነው እንኳን ባንጨርስ የምንሰራበት ጊዜ ነበርና ያው በጣም ከፍተኛ ስራ ነበር። በህይወትህ ምሳሌ ሆኖኛል ብለህ እንደ ሮል ሞዴል ወይም እንደ ምሳሌ የምታስቀምጠው እንደ ተምሳሌት የምታየው ማን ነው በህይወትህ? ይሄ ድሮም ላይሆን ይችላል አሁን ድረስ እንደ ተምሳሌት የምታየው ሰው ማን ነው? እንግዲህ ያው በስፖርቱ ከመጣን እነ ምሩጽ እና ኃይሌ ገብረስላሴ ናቸው። ያው ሮል ሞዴል የና አበበ ቢቂላ ታሪክ ሲወራ በትምህርት ቤት ደረጃ ያው በትምህርት ውስጥ እንደ ካሪኩለም እንማራለን ስፖርት እና በዛ ላይ እና አበበ ቢቂላ ሮል የነበረውን ያው በደንብ እናይ ነበር እንማራለን። እነዚህ ደግሞ ምናልባት በወቅቱ እንደነሱ እንሆናለን እንደዚህ ውጤታማ ሆናለሁ ብዬ ባልገምትም ያው ደስ ይለኛል። እነሱን እንከታተል ነበር በሬዲዮም በመንሰማበት በስፖርት ጊዜ በጣም ያው እናደንቃቸው ነበር። መቼ ነው እንደምትሮጥ ያወቅከው? እውነት ለመናገር እንደምሮጥ ያወቅኩት ካሸነፍኩ በኋላ ነው። ምክንያቱም እስከዛ ጊዜ ድረስ እርግጠኛ መሆን አልቻልኩም። ምክንያቱም በጣም ሩጫው ከባድ ነው። በዛ ደረጃ ከብዙ ተወዳዳሪ ውጤታማ መሆን ከባድ ነውና ባለው ደግሞ እኔ ምንም ልምድ አልነበረኝም፣ ምንም እውቀትም አልነበረኝም ስለ ስፖርትና ምናልባት ወደ ስፖርቱ እንዲገባና እነዚህን ሩጫ እንዲሞክር ያደረገኝ አንድ አስተማሪ ነበር። ኳስ እንጫወት ነበር በእረፍት ጊዜያችን። በመሃል ያው አስተማሪና ተማሪዎች ተቀላቅለን እንጫወት ነበር ኳስና ግጥማ ምናምን አለና እዛ ውስጥ ፍጥነቴን ጥንካሬን አይቶ ነው አስተማሪው አንተ ወደፊት እንደው ከኳሱ ሯጭ ብትሆን በጣም ያዋጣል አለ። እንደና ኃይሌ መሆን ትችላለህ አንተ ብትሮጥ አለ፣ ልምምድ ብታረግ እና በወቅቱ አላመንኩትም። እየቀለደ መሆን አለበት ብዬ ብዙም ትኩረት አልሰጠውም። ከዛ በኋላ በትምህርት ቤት በየአመቱ ውድድር አለ። ምንም ትሬኒንግ ሳንሰራ እንወዳደር ነበር። ተወዳድረን ተመርጠን ያው ትምህርት ቤትን ለመወከል እና እዛ ላይ እስከ 3 እስከ 4 የወጣው እድል አገኝ ነበር። ብዙ ሰዎች ስራዬን ወደዋለሁ ይላሉ። ስራዬን ወደዋለሁ ሲሉ እየሰሩትም እያሉ በጣም ነው ኢንጆይ እያደረጉ የሚሰሩት። ወደ ሩጫ ሲመጣ ግን ያ ልክ ሩጫው ትራክ ላይ ስትገቡ በጣም እኛ ስለናንተ እንጨነቃለን።
አንተ ሩጫዬን ወደዋለሁ ማለት ስራዬን ወደዋለሁ ስትል ውጤቱን ነው ወይስ ደግሞ ያለውንም ሁሉንም ነው? ያው ስፖርት እኮ የሚወደድ ስራ ነው ማለት እንደ ስራም ባይቆጠር ማንኛውም የሰው ህይወት ላይፍ ውስጥ ያው ስፖርት መኖር አለበት። ከውጤት በስተጀርባ እኔ ስፖርት ምናልባት ወደፊት ተወዳዳሪ ሆኜ ባልቀጥል ስፖርት ማቆም አልችልም፣ እሰራለሁ። ያው ግን አሁን ስራህን ትወዳለህ? በጣም ወድጄ ሪላክስ እያደረኩ እየተዝናናው ነው የምሰራው። በጣም ደስ ይላል። እኛ ስለናንተ ግን እንጨነቃለን እያየን። አዎ ያው በውጤት ደረጃ ሲመጣ በውድድር ደረጃ ሲመጣ ያው ያስጨንቃል። ለምሳሌ ዝም ብሎ ወይ ለጤና ወይ ለፈና የሚሮጥ ሩጫ ቢሆን ምናልባት ምንም ኬር ላንሰጠው እንችላለን። ግን በከፍተኛ ተወዳዳሪነት ደረጃ ደርሶ የሚወዳደር ሰው ትልቅ ስትረስ አለ። ያው ብዙ በስተጀርባ የሚጠብቀው ሰው አለ። ደግሞ ሀገር ነው። አዎ እና